ሰላም ለእናንተ ይሁን። በዛሬው ቪዲዮ ላይ የአንዲትን ሴት ምስክርነት እናያለን። ምስክርነቱ በእንግሊዝኛ ነው፣ ነገር ግን ተርጉሜዋለሁ። ስለዚህ በትርጉም ነው ያንን ቪዲዮ የምታዩት ማለት ነው። የዚች ሴት ምስክርነት እጅግ በጣም አስደናቂና ብዙ ሰዎችን የሚያጽናና እንደሆነ አምናለሁ። እቺ ሴት ሲኦል ደርሳ ከዛ ወጥታ ደግሞ እንዴት ጌታ ነገሮቿን ሁሉ እንደፈወሰ የምትመሰክርበት ምስክርነት ነው። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ እና ሼር አድርጉልኝ። Hi, my name is Lisa Sharkey. ሰላም፣ ስሜ ሊዛ ሻርኪ ይባላል። ያደግኩት ቤተ ክርስቲያን ውስጥ ነው። ሁለቱም ወላጆቼ አብረውኝ ነበሩ። 3 ወንድሞችና እህቶች አሉኝ። ሁልጊዜም ቤተ ክርስቲያን እንሄድ ነበር። በ6 ዓመቴ ኢየሱስን ወደ ልቤ ጠራሁት። በትምህርት ቤት በነበርኩበት ጊዜ በጣም ስፖርተኛ ነበርኩ። ጥሩ ውጤት አገኝ ነበር። እናም ብሩህ ተስፋ ነበረኝ። ነገር ግን በ6 ዓመቴ የሆነ ነገር አጋጠመኝ። ትምህርት ቤት እያለው በእረፍት ሰዓት መጫወቻ ቦታ ላይ ጥቂት ወንዶች ልጆች ጾታዊ ጥቃት አደረሱብኝ። ያ ነገር በጣም ተጽዕኖ አድርጎብኛል። እንደ ልጅነቴ ያልፋል ብዬ አስቤ ነበር። ነገር ግን እያደግኩ ስመጣ ሳላውቀው ወንዶችን እጅግ በጣም እፈራ ጀመር። ለሴቶች ፍላጎት ወይም ስሜት ማሳየት ጀመርኩ። ሁልጊዜም አፍቃሪ ሰው ስለነበርኩ ፍቅርን እፈልግ ነበር። በመሆኑም ህይወቴን ለሴቶች ስሜት እያሳየው መኖር ጀመርኩ። ኮሌጅ ገብቼ ሳለው የስሜት ስብራት አጋጠመኝ። በመሆኑም ወደ ሚዙሪ ተዛወርኩ። ወደ ሚዙሪ ከተዘዋወርኩ በኋላ ነው ዳግመኛ ወደ ቤተ ክርስቲያን ላለመሄድ የወሰንኩት። ከሃይማኖት ጋር ምንም አይነት ግንኙነት እንዲኖረኝ አልፈለግኩም። ኢየሱስ ሆይ ጀርባዬን አልሰጥህም፣ ነገር ግን ክርስቲያኖችን እጠላለሁ፣ ከቤተ ክርስቲያንም ጋር ምንም ነገር አልፈልግም አልኩኝ። ማንነቴን በዓለም ውስጥ መፈለግ ጀመርኩ። በግብረ ሰዶማውያን ማህበር ውስጥ በነበርኩበት ጊዜ ያ ነገር ወደ አልኮል መራኝ። መጀመሪያ አካባቢ ወደ ባር መሄድ ደስ ይለኝ ነበር፣ ነገር ግን ዲያብሎስ ያጠመደኝ እዛ ላይ ነው። በማንነቴ በጣም እፈራና እታወክ ነበር። ክርስቲያኖች ደግሞ በግብረ ሰዶማውያን ማህበረሰብ ላይ ነገሩን የባሰ አደረጉብን። ምክንያቱም መስመር ላይ ቆመው ሳለ ግብረ ሰዶማውያን ወደ ሲኦል ይሄዳሉ የሚሉ ምልክቶችን ያሳዩናል። በእኛ ላይ በጣም ጨካኞች ነበሩ። በነበርኩበት ማህበረሰብ ውስጥ ክርስቲያኖችን እንጠላ ነበር። እግዚአብሔርን አልጠላሁም፣ ክርስቲያኖችን ግን እጠላቸው ነበር። በኋላ ላይ አልኮል ብቻውን በቂ አልሆን አለ። የበደለኛነት ስሜቱ በጨመረ ቁጥር አልኮሉ አይበቃኝም። እየጠጣው ሳለ መጥፎ ነገሮች ይደርሱብኝ ነበር። ሰክሬ በወደቅኩበት ጊዜ በርካታ የጾታ ጥቃቶች አጋጥመውኛል። በተጠቃው ቁጥር መጠጡን አበዛዋለሁ። በመጨረሻም አልኮል በቂ አልሆነም። በመሆኑም ወደ እጽ መሸጋገር ጀመርኩ። በማርች 2017 አንድ ምሽት ላይ ጓደኛዬ ናት ብዬ ከማስባት የእጽ ጓደኛዬ ጋር ነበርኩ። እሷ በጣም የከፋች የሄሮይን ሱሰኛ ነበረች። እኔ ደግሞ ገና መጀመሬ ነበር። እጄ ላይ መርፌ ወጋችኝ። በዛች ምሽት ነው ምን ያህል ጥልቅና ጨለማ ቦታ ውስጥ እንደነበርኩ የተረዳሁት። መርፌውን ከወጋችኝ በኋላ በድንገት ፊቴ ላይ ውሃ ሲረጭብኝ ነቃው። በወጥ ቤት ወለል ላይ ወድቄ የነበረ ይመስላል። ውሃ እየረጨችብኝና እየመታችኝ ነቃው። ሰማያዊ ሆነሻል፣ ሰማያዊ ሆነሻል ስትለኝ ትዝ ይለኛል። ከዚህ ውጪ ያለችኝ። እኔ ደግሞ አምቡላንስ ያስፈልገኛል አልኳት። እሷ ግን አይሆንም፣ ከዚህ መውጣት አለብሽ አለችኝ። እሷና ጓደኛዋ ወደ መንገድ ሊጎትቱኝ ሞከሩ። እንደ ቆሻሻ ጣሉኝ። ከሰውነቴ ላይ የሚፈልጉትን ነገር ሁሉ ገፈፉ። በዚያን ጊዜ ጮኬ ኢየሱስ ሆይ እርዳኝ አልኩ። በድንገት አይኖቼን ስጨፍን አካባቢው ከምድር ላይ አይተነው ከምናውቀው በላይ እጅግ ጨለማ ሆነ። በድንገት እየወደቅኩ እንደሆነ ተሰማኝ። ብርድና ፍርሃት ተሰማኝ። ፍርሃቱ እጅግ አሰቃቂ ነበር። ጨለማው በጣም ከመክበዱ የተነሳ እጅህን እንኳን ወደፊት አስጠግተ ማየት አትችልም። ወደ ጨለማው እየወደቅኩ ሄድኩ። እየሞቀና እየጋለ መጣ። በድንገት እንደ ፈጣን አሸዋ የሆነ ቦታ ላይ አረፍኩ። እውነታው ከምንም ነገር በላይ እውነተኛ ሆኖ ተሰማኝ። ለመጀመሪያ ጊዜ ቀና ብዬ ስመለከት ሰማይ ያየው መስሎኝ ነበር፣ ነገር ግን ንጹህ ጨለማ ነበር። ስሜቶችን የሚጎዳ ጨለማ፣ እንደ እሳት ፍላጻ አይኖቼንና ሙሉ አካሌን የሚወጋ ይመስል ነበር። ካረፍኩ በኋላ ስመለከት እንደ ጉድጓድ ወይም ዋሻ ያለ ቦታ ውስጥ እንደሆንኩ ተረዳሁ። ያ ዋሻ በፍርሃት የተሞላ ነበር። በሕይወቴ ተሰምቶኝ የማያውቅ ፍርሃት፣ የእግዚአብሔር ሕልውና ፈጽሞ የሌለበት ቦታ ነበር። በሕይወቴ ሙሉ በጭንቀትና በፍርሃት እሰቃይ ነበር። በምድር ላይ አጋጥሞኝ የሚያውቀውን የክፋትና የጭንቀት ስሜት በቢሊዮን አባስታችሁ አስቡት።
እሱም ቢሆን የማይበቃ ነው። ተስፋ መቁረጥ፣ ዳግመኛ ከዛ መውጣት እንደማችልና እዚያው እንደተጣበቅ የሚሰማ ስሜት። ወደ ላይ ቀና ብዬ ስመለከት በእሳት የተቃጠሉ የሚመስሉ ከከሰል የተሰሩ ጥቁር በሮች አየሁ። እዚያ ያለው ክፋት ስለ እሱ መናገር በጣም ከባድ ነው። የእግዚአብሔር ሕልውና አለመኖሩ እጅግ ስቃይ ነው። በምድር ላይ እግዚአብሔርን ባታምኑ እንኳን የእግዚአብሔር ሕልውና አለ። እዚያ ግን ፈጽሞ የለም። በበሮቹ በኩል ማየት እችል ነበር። እንደ እሳት ሐይቅ ያለ ትልቅ ጉድጓድ ነበር። ምክንያቱም ጉድጓዱ በጣም ጥልቅ ከመሆኑ የተነሳ እሳቱን ማየት አይቻልም። በእግዚአብሔር ባታምኑ እንኳን ነፍሳችሁ ሲኦል ውስጥ እንዳለች ታውቃላችሁ። እኔም ሲኦል ውስጥ ነበርኩ። ረግረግ ውስጥ እንደገባው ስለተሰማኝ ወደ ታች ስመለከት እንደ ፒንክ ቀለም ያለው ሸክላ መሰል ሞገድ አየሁ። መውጫ መንገድ እንደሌለ ተረዳው። ከፍርሃቱና ከተስፋ መቁረጡ በተጨማሪ አይምሮዬ ያደረግኳቸውን ኃጢአቶች በሙሉ እንደገና ማሳየት ጀመረ። ስሜቱን ሁሉ እንደገና ትኖረዋለህ። በአይምሮዬ ውስጥ በጣም የታወሰችኝ እናቴ ነበረች። እናቴ ጸሎተኛ ናት። ከዚህ ኢየሱስና የኃጢአት ሕይወት እንድወጣ ለዓመታት ስትጸልይልኝ ነበር። ሲኦል ውስጥ ሆኜ ኦ ሊዛ ምልሽን ሰምተሽ ወደ ኢየሱስ ብትመለሽ ኖሮ ስትል ይሰማኝ ነበር። ሰምቼ በሆነ ኖሮ አልኩ። በዚያው ቅጽበት ሰውነቴ በእሳት ተቃጠለ። ነፍሴ በእሳት ተቃጠለች። ራሴን እጠላ ስለነበር ራሴን የመቁረጥና የማቃጠል ልምድ ነበረኝ። ነገር ግን ከነፍስ መቃጠል ጋር የሚወዳደር ምንም ነገር የለም። ስቃዩን መግለጽ አይቻልም። በአይምሮዬ ውስጥ ስጮ ይሰማኝ ነበር። ከሐሳብ ጋር ብቻህን ነህ፣ ከኃጢአት ጋር ብቻህን ነህ። ከፍርሃቱና ከተስፋ መቁረጡ በላይ ከምታስቡት በላይ የሚጋይ እሳት አለ። ሲኦልን ለጠላቴ እንኳን አልመኝም። ይህን ታሪክ ለዓለም የምናገረው ለዚህ ነው። ሲኦል እውነተኛ በመሆኑና ማንም ሰው እዚያ እንዲሄድ ስላልፈለግኩ ነው። በእግዚአብሔር የማታምኑ ከሆነ እባካችሁ ኢየሱስን ወደ ልባችሁ ጥሩት። እግዚአብሔርን የምታውቁ ከሆነ ደግሞ አሁኑን ንስሐ ግቡ። መቼ እንደምትሞቱ ወይም ኢየሱስ መቼ እንደሚመጣ አታውቁ። እሳቱ እየጋለ መጣ። ጥርሶቼ ይፋጩ ነበር። ጥርሶቼ ሲሰበሩና መንጋጌ ሲቆለፍ ይታወቀኝ ነበር። በአይምሮ ትጮኻለህ። ምንም ውሃ የለም። ነፍስ በጣም ትደርቃለች። አንዲት ጠብታ ውሃ ምላሴ ላይ ባገኝ ኖሮ ትላለህ። የማያቋርጥ ጩኸትና ስቃይ ነበር። በሕይወታችሁ ያጋጠማችሁን የክፉ ሕመም በቢሊዮን አባስታችሁ አስቡት። በሲኦል ውስጥ የሚሰማችሁ ስሜት ያንን ያህል የከፋ ነው። ጥርሴን እያፋጨውና እየጮኩ ሳለው በድንገት ኢየሱስ ሆይ እርዳኝ፣ ኢየሱስ ሆይ አድነኝ ብዬ ጮኩ። ወዲያውኑ ከእሳት ውስጥ ተነጠቅኩ። በድንገት አምቡላንስ ውስጥ ራሴን አገኘሁት። አሁንም እየነደድኩ እንደሆነ ስለተሰማኝ አምቡላንስ ውስጥ እጮህ ነበር። አንድ የሕክምና ረዳት አየው። የት እንዳለው አላወቅኩም ነበር። ነገር ግን በአይኖቿ ውስጥ ደግነትን አየው። አልነደርሽም፣ ደህና ነሽ አለችኝ። እኔ ግን እባክህ ኢየሱስ ሆይ ወደዚያ እንድመለስ አታድርገኝ፣ ኃጢአቴን ይቅር በለኝ እል ነበር። ይህን ምስክርነቴን የምናገረው የእግዚአብሔር ድንቅ ጸጋና መቤዠት ሕያው ምስክር ስለሆንኩ ነው። በ2017 ይህ ከተከሰተ በኋላ ከዕፅና ከአልኮል ሙሉ በሙሉ ነፃ አወጣኝ። ሄሮይን ዳግመኛ አልተጠቀምኩም። ነገር ግን በብዙ እጾች ላይ ስለነበርኩ ሌሎቹን እጾች በሂደት ነበር ያቆምኩት። መንፈስ ቅዱስ ይህንን የምታስቀምጪበት ጊዜ አሁን ነው ይለኛል። እኔም እታዘዛለሁ። በአንድ ጀንበር አልተለወጥኩም። ነገር ግን ጌታ ከብዙ አደጋዎች አዳነኝ። እንዲሁም በ2017 ጀምሮ የነበረብኝን የሰዶማዊነት ፍላጎት ሙሉ በሙሉ ወሰደልኝ። አሮጌውን ማንነቴን አውልቄ እንድጥል አደረገኝ። በመጨረሻም እንደ ብልጭልጭ ቢራቢሮ ወጣው። እግዚአብሔር ነፃ አወጣኝ። አሁን ለሴቶች ምንም አይነት የሥጋ ፍላጎት የለኝም። ለእኔ እንደ እህት ናቸው። ወንዶችን እጠላ ነበር። ነገር ግን ጌታ ልቤን ከደረሰብኝ የጾታ ጥቃትና በደል ፈወሰው። ቀስ በቀስ ለወንዶች ያለኝ አመለካከት መለወጥ ጀመረ። ይህንን የሚመለከቱ ቤተሰቦች ካሉ ልጆቻችሁ ወይም ወዳጆቻችሁ እጽ ውስጥ ወይም እኔ በነበርኩበት ሕይወት ውስጥ ካሉ ተስፋ እንዳለ እንድታውቁ ፈልጋለሁ። የእናቴ፣ የአባቴ፣ የእህቴና የሚያስብልኝ አያቴ ጸሎቶች በሙሉ ሰርተዋል። እኔ በሲኦል ደጃፍ ላይ ነበርኩ። አሁን ግን ከዓመታት በኋላ ስለሱ መናገር ችያለሁ። ኢየሱስን ወደ ልባችሁ ስትጠሩትና ይቅርታ ስትጠይቁ ነገሩ በጣም ቀላል ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የሚያስፈልገውም ይኸው ብቻ ነው። የሚያውቁኝ ሁሉ አሁን በሕይወት መኖሬን እንደምወድ ያውቃሉ። የእግዚአብሔር ደስታ ብርታቴ ነው። ታሪኬ ተስፋ እንደሚሰጣችሁ ተስፋ አደርጋለሁ። አሁን የራሳችሁን ሕይወት ለማጥፋት እያሰባችሁ ከሆነ ኢየሱስ እንዲያድናችሁ ጠይቁት።
እኔ እዚያ ቦታ ላይ ነበርኩ። የምትማልዱ እናቶች ካላችሁ ጸሎታችሁ ተሰምቷል። ኢየሱስን አመሰግነዋለሁ፣ አከብረዋለሁ። ወደ ኋላ አልመለስም። ታሪክ ይህን አመሰግናለሁ። በምስክርነቱ እንደተባረካችሁና እንደተነካችሁበት አምናለሁ። ይህ ቪዲዮ ነክቶኛል፣ ጌታ መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት አብራችሁን ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። መደወል ሳይሆን ሜሴጅ ላኩልኝ። እሺ፣ እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ቅዱሳን። ይህ ቪዲዮ ለብዙዎች እንዲደርስ ሼር አድርጉልኝ። አመሰግናለሁ። ተባረኩ።